አፈራል እንዴ አማራ ልጅ መከላከያ ምን በወጣይ ለምን ትላለህ? ኧረ አያሳፍርም ብራዘር። ምን ያሳፍራል? የሚሰራው ስራ ነው እንጂ መከላከያ መሆን እኮ አያሳፍርም። ግን የሚሰራው ስራ የሚሰሩት ስራ ነው የሚያሳፍር። ስራው ነው የሚያሳፍር። ታብታብ አድርጉ እስኪ ታብታብ ኮፕሊንግ እያደረጋችሁ ኔትወርክ እያያዛችሁ የሚሰራው ስራ ምንድነው? ህግ ማስከበር ነው። ሌላ ለየት ያለ ስራ ይሰራል። ምን አይነት ህግ ነው? ቆሙትን ቁጭ በሉ በላቸው በእናትህ። ህግ ማስከበር ማለት ያው ከውጭ ጠላትም ከውስጥ ጠላትም ህግ ማስከበር ማለት ያው ህገ መንግስቱ በኃይል እንዳይናድ ህገ መንግስትን መጠበቅ ማለት ነው። የምን አይነት ህገ መንግስት? ያው የምትተዳደርበት አንተ የምትተዳደርበት ህገ መንግስት። አንተ ምን አይነት ህገ መንግስት ይዘህ ነው ጫካ ገብተህ የምታገለው? ምንድነው አንተ? ቆይ ኦሮሞ ነው ወይስ ምንድነው? እኔ ኢትዮጵያዊ ነኝ። ኦሮሞ ነህ አማራ ነህ አትበለኝ። እኔ ኢትዮጵያዊ ነኝ። ስለዚህ ከዛ ካመንክ እኛ ምንድነው አማራ እንሆናለን እንዴ? ወይ ደግሞ አማራ ብቻ ብሔር ወይም ደግሞ አማራ የሚል ብሔር እንመስርታለን እንዴ? ያው ብዙሃኑን የሚወክለው ያው አንድ ሀገር ይቺ ሀገር ብዙሃን ነች እንጂ አማራ ብቻ አይደለችም፣ ኦሮሞ ብቻ አይደለችም፣ የትግሬ ብቻ አይደለችም፣ ደቡብ ብቻ አይደለችም፣ የቤንሻንጉል ብቻ አይደለችም፣ የሁሉም ነች። እዩስ እንዳያደርጋል ለታጋለህ ታመንክ ደግሞ ይቺ ሀገር ህገ መንግስቷ ይሁን በውስጥም ይሁን በውጭም ይሁን በምንም ነገር እንዳይናደሙ መከላከያ ደግሞ ህግ ያስከብራል። ይሄን ታውቃለህ? ያውን መከላከያ ነው የድሮ ነው የምታወራው? ያው መከላከያ ምን የድሮ መከላከያ ምን ማንም ሰው አንተ በደረስክበት ነው እየታገልክ ያለው። አንተ የምትታገለው ለጥቂት ሰዎች ነው። መከላከያ ግን የሚታገለው ለኢትዮጵያ ለሀገሩ ነው የሚታገለው። በዚህ ደግሞ ማመን አለባት። እሺ እኔን ደግሞ አዳምጠኝ። እሺ አንድ የኢትዮጵያ መከላከያ ሰራዊት ሆኖ ባንድ ወይም ደግሞ በተመለመለበት ወይም ደግሞ በተወለደበት ቀይ ላይ አይዘምትም። እኔም ማቀው። እሺ አንተ ቆይ በተራ ነው ብራዘር፣ በተራ ነው ወይ እንደማመጥ። ከዛ ውጭ ደግሞ ሺህ ጊዜ አታወራም አይደል እንዴ? መደማመጥ አስፈላጊ ነው። ትክክል አውሪ፣ ችግር የለም። የሆነ እንትን ነገር ስለዚህ የኢትዮጵያ መከላከያ ሰራዊት የድሮውን እኛ የምናውቀው አንድ ሀገር ሲወረር ወይም ደግሞ የሀገሩ ዳር ድንበር ስትደፈር መጠበቅ የሚችል ሰራዊት፣ ለተወለደበት ማህበረሰብ ክብር የሚሰጥ፣ እናቱን የሚያከብር ወንድሙን የሚያከብር ሰራዊት፣ በኢትዮጵያ በሙሉ ያሉ ህዝቦች እናትና አባቱ እንደሆኑ የሚያምን ሰራዊት ነው እኛ የምናውቀው። ደካማን የሚያግዝ እየሰማሁ ነው። እኛ አሁን በዚህ ሰዓት ላይ ያለ ሰራዊት ኢትዮጵያን የሚወክል ሰራዊት አይደለም። እህቱን የሚገል እህቱን የሚቆራርጥ እናቱን የሚገል ሰራዊት ኢትዮጵያ ገንብታ ማታቅም፣ አሁን በኋላ ማትገነባም። አሁን አንተ ኦሮሞ ልትሆን ትችላለህ፣ ደቡብ ልትሆን ትችላለህ፣ ኔበር ግን እኔ የማስበው አሁንም ቢሆን አንድ አማራ ሳይሆን አንድ ኢትዮጵያ የሚለውን አምናለሁ። ቅድም ባወራ ወሬ ማለት ነው። አንተ ስትነካ እኔን ያመኛል፣ እኔ ስነካ አንተን ሊያምህ ይገባል። ከዛ ውጭ ግን አሁን የተገነባው ሰራዊት የአንድ ግለሰብ ነው። ማመን የሚገባ በዚህ ልክ ነው እንጂ ኢትዮጵያን የሚወክል ሰራዊት አይደለም። አንድ ነገር ልንገር፣ አንተ አወራህ ካስከው ቀጥል። ላወራው ነገር እኔ መልስ ልስጥህ። ቀጥል። መከላከያ ተቋም በእኛ ጊዜ ሳይሆን ተቋሙ የተመሰረተው በእናት በአባቶቻችን በአያቶቻችን ጊዜ ነው ተቋም የተመሰረተው። ታምናለህ? አምናለሁ። ታመንክ ደግሞ ህገ መንግስቱ መከላከያ የሚተዳደርበት ህገ መንግስት ከድሮ ጀምሮ የመጣ እንጂ የግለሰብ አንተ የምትለው የግለሰብ የእንትና የምትለው ሰራዊት የለም። እዚህ ጋር አንድ መከላከያ ሰራዊት ተቋሙ የኢትዮጵያ ተቋም ነው። ሀገሪቷ በውጭም ይሁን በውስጥም ይሁን ከተደፈረች ህገ መንግስት እንዳይናድ እየሞተ ሰውን የሚያኖር ተቋም ነው። አሁን አንተ ወደ ትግል የገባህበት አሁን አንድ ሰው ወደ ትግል ሲገባ የሆነ አላማ ይኖረዋል አይደል? አላማ ምንም በተመለከተ ነው ወደ ትግል የገባው። መከላከያ የሚታገለው ትግሉ መከላከያ እየታገለ ያለው ሀገሪቷ እንዳትፈርስ ሀገሪቷ ከውጪ ጠላትም ይሁን ከውስጥ ጠላትም ይሁን
ህገ መንግስት እንዳይናድ አሁንም ይሞታል፣ ወደፊትም ይሞታል። ገና ወደሚመጣውም ሌላ እንትኖች ሌላ ትውልድም እየተቀባበለ ይኖራል ማለት ነው። እኛ ከአባቶቻችን ከእናቶቻችን እንደተቀበልነው ተቋሙን እኛ ደግሞ ለሚመጣው ትውልድ እናስተላልፋለን ማለት ነው። እኛ ስናልፍ ሌላ የሚመጣው ትውልድም ይሄንን ይዞ ይቀጥላል። አንተ ግን ስትታገል ጫካ ስትገባ ምንን ምክንያት አድርገህ ነው? ምን ወንኩን ብለህ ነው ወደ ጫካ የገባው? እስቲ የትግልህን ዋና መጀመሪያ የትግልህን የምትታገልበትን ቢያንስ ለዚህ እንደዚህ ስለሆንኩ እንደዚህ ነው የምታገለው ብለህ እስቲ ትክክለኛ የሆነ ነገር እስቲ አስቀምጥ እዚህ ጋር እስቲ። አሁን እሺ አዳምጠኝ። እሺ መደማመጥ አስፈላጊ ነው። ምክንያቱም አንተ ባወራው ልክ ማዳምጫለሁ። አሁን ምክንያቱም ነው የምነግርህ አይደል? ምክንያቱ በቃ በዚህ ትግል ይሄ ነገር ስለመጣ አሁን የምትታገልበት አሁን መከላከያ የሚታገለው ለብዙሃን ነው አይደለ? መከላከያ ልንገርህ፣ አዳምጥ። አንደኛ አማራ ወይም እኛ የምንታገለው ለአማራ ብቻ አይደለም፣ ለኢትዮጵያ ሕዝብ ነው። እሱ ምንድነው ብትለኝ ማንኛውም ብሔረሰብ ተከብሮ እንዲኖር እንፈልጋለን። እየመለስክልኝ እኔ የምታገለው ለአማራ ብቻ ሳይሆን ለኢትዮጵያ ሕዝብ ነው ብላላል። እስቲ የኢትዮጵያ ሕዝብ ምን ብሎ ነው እየታገልክ ያለው? ምን ተጎድቶ ነው? ምንስ ተበድሎ ነው እየታገልክ ያለው ነው? በዝርዝር ንገረኝ። እሺ አንደኛ 17 አማራውያን በደንብ ይደሎ ታግተው የኤርትራ አማራውያን ማወቅ ወይም ደግሞ ማዳመጥ ወይም መስማት አስፈላጊ ነው። ያንን ታውቃለህ። ሁለተኛ አማራውያን እንዴት እንደሚኖሩ አንተም ኦሮሞ ውስጥ ሆነህ እንዴት እንደሚኖሩ ላንተ ላስረዳ አልችልም። እኛ የጠየቅነው ጥያቄ እንኑር ነው። የእናንተ መንግስትም ሆነ ደግሞ የኔ አገረ መንግስት አሳዳለሁ ያለው መንግስት ግን አትኖሩም አማራ የምትባሉ ብሔሮች አትኖሩም የሚል አዳምጥ። አንተ ይኸውልህ የምታዳምጥ ከሆነ አዳምጥ። ከዛ ውጭ ግን በአስተርጓሚ እኔ አላወራም። ኮንፊደንስ ካለ ወይም ደግሞ ትክክለኛ ፖለቲካ ወይም ደግሞ ትክክለኛ ነገሩ ገብቶ አሁን አንተ ብዙ ሚሊዮን ኦሮሞዎችን ወክለ ነው አንተ እያወራ ያለ። አንደኛ ጥንቃቄ መኖር አለበት። ኢትዮጵያ ነው ክዬ ነው ማውራ። አንተ ሰማይ መጀመሪያ እኔ ኢትዮጵያ ነው ክዬ ነው ማውራ። ስለ ኦሮሞ ስለ ብሔራት ስለዚህ አሁን አንተ ብሔርተኝነትን ማለት ነው እያሳየኝ ነው ያለው እንጂ ኢትዮጵያዊ ሆነ እኔ ስለ አንድ ብሔር ስለ ኦሮሞ ስለ አማራ ስለ ደቡብ አላልኩም። እኔ እያወራሁ ያለሁት ካወራው እንደ ኢትዮጵያዊ እንደ አንድ ኢትዮጵያዊ ነው ማውራ ነው። ገብቷል? አወራ። እሺ አዳምጥ። እሺ አንተ ደግሞ ስታወራ ማለት ነው አማራ ብቻ ወክለህ ሳይሆን ሁሉንም ኢትዮጵያ ወክለህ አውራ እያልኩ ነው እኔ። እሺ እንደዛ ከሆነማ ኢትዮጵያ ያለ ኦሮሞ አትኖርም፣ ያለ ትግራይ አትኖርም፣ ያለ አማራ አትኖርም። ሲደመር ኢትዮጵያ ትሆናለች። ኢትዮጵያን ማንኛውም ኢትዮጵያዊ ያከብራል። አዳምጥ። ማንኛውም ኢትዮጵያዊ ያከብራል። እኔ በብሔር አይደለም አቀነቅነው። ስፈጠርም በብሔር ተኩር የተማርኩ ወይም በብሔር ተኩር የምኖር ሰው አይደለሁም። ኢትዮጵያ እያልኩ የሚኖር ሰው ነኝ። መከላከያ ከሆንክ ታውቃለህ፣ በሰሜን ጦርነት የነበረውን እንትን ማለት ነው። ታዲያ እንደዛ ከሆነ ለምን ነው ትግሬን የተዋጋው? በፖለቲካ ችግር አይደል እንዴ? አንዳንድ ጊዜማ በደንብ ማሰብ ያስፈልጋል። የሰሜኑ ጦርነት የራሱ የሆነ አካሄድ አለው። እናንተ ጋር ደግሞ ያለው ነገር የራሳችሁ የሆነ አካሄድ አለው። እኔ ልንገርህ፣ እግዚአብሔር ይስጥህ። ስለ ሰሜኑ ጦርነት ከሄድክ ማለት ነው የሰሜኑ ጦርነት ሲጀመር ጀምሮ እስኪያልቅ ድረስ አውቀዋለሁ። የእናንተንም ቢሆን ደግሞ ማለት ነው ከእናንተ ጋርም ደግሞ ቢሆን ሰዓት ከእኛ ጋር ብዙ መስዋዕትነት ከወታደር ጋር ብዙ መስዋዕትነት ከፍላችኋል። ከዛ ደግሞ ሲሻሻል ደግሞ በእናንተ እኔ ወታደር ነኝ የነበርኩ ወታደር ነኝ። አዳምጠኝ። ወታደር ነኝ እኔ። እንዴ እያንዳንዱ ግንባር መናገር ትችላለህ። ወታደርም አይደለም። ወታደር እኮ እምነቱን ቃሉን የሚጠብቅ ነው። ወታደር ብትሄድ እንኳን ልንገርህ፣ አንተ ብትሄድ እንኳን ወታደር ነኝ እንዳትል። ለምን? ወታደር ማለት ለገባለት ቃል ኪዳን ጸንቶ የሚኖር ነው ወታደር እንጂ ማለት ነው እዚህ እዛ እያለ የሚወጣጉን ለእኔ ወታደር አይደለም። አሁንም ደግሞ ማለት ነው አንተ ለገባለት ቃል እየታገልክ ያለ ሰው ነው። ገብቶሃል? እሺ
አሁን እኮ እኔ እኮ አሁን አላዳመጥከኝም እንጂ እኮ የራሴ ነገር ያስቀመጥኩልህ ነበር። የኢትዮጵያ መከላከያ ሰራዊትን እኮ እናከብራለን። አናከብርም አላልንም እኮ እናከብራለን። አዳምጠኝ። የአማራ ልዩ ኃይል ሆነን ስንዋጋ በአንድ ምሽግ ተዋግተናል፣ በአንድ እንትን ተዋድቀናል፣ በአንድ ኮዳ ጠጥተናል። እያንዳንዱ ግንባር ብትጠይቀኝ እኔ ያልዘመትኩበት ግንባር የለም። ወደ ትክክለኛው ስንመጣ እኮ አንድ ኢትዮጵያ ነው የምናምነው። የዛኔም በአማራ ልዩ ኃይል ተገንብተን በአንድ ኢትዮጵያ ነበር የምናምነው እኛ። ታውቃለህ ከነበርክ ማለት ነው። ከዛ ውጭ ግን በሌለበት ገብተህ ምዛግጥ ከሆነ እሱ የራስ ጉዳይ ነው። ከዛ ውጭ ግን እኔ ወታደር ነኝ። የአማራ ልዩ ኃይል ነው የነበርኩት ወይም ደግሞ የአማራ ልዩ ኃይሎች በነበሩበት ሰዓት ላይ እናንተ ጋር ተዋድቀናል። ለኢትዮጵያ ሰራዊት ክብር አለን፣ አሁንም ክብር አለን፣ እናምናለን። ክብር የሚኖረን ለሀገሩ ክብር የሚሰጥ ሰራዊት ሲገነባ ተረዳኛል። ለሀገሩ ክብር የሚሰጥ ሰራዊት ሲኖር ነው። አዳምጥ እንጂ ቆይ አስባለሁ። የኢትዮጵያ መከላከያ ሰራዊት እኮ እያዳመጥክ ነው አይደል? እየሰማሁ ነው። እያዳመጥክ ነው አይደል? የኢትዮጵያ መከላከያ ሰራዊት እኮ ከእግዚአብሔር በታች የምናምነው ትልቅ ተቋም ትልቅ ሰራዊት እኮ እንደሆነ እናምናለን እኮ እኛ። ገብቶሃል? አሁን ቅድም ያልከው የኢትዮጵያ እናንተ ሳትወለዱ ነው የኢትዮጵያ ሰራዊት እኮ የተገነባው ምናምን እናምናለን እኮ እንዴ። ስለዚህ አሁን ያለው ሰራዊት ግን እየመጣ ያለው በሌላ ፖለቲካ አንግቦ ነው። ሀገሩን እንደ ሀገር ሊጠብቅ አይደለም። ህዝቡን እንደ ህዝብ የሚጠብቅ ሰራዊት አይደለም። እሱን ደግሞ እያሳዩን ነው እንዴ። ታውቃለህ እኮ በሰሜኑ ጦርነት እኮ እናቶች እንዳይሞቱ የመጀመሪያ ሰራዊት እንዲሰዋ አይደል እንዴ? መጀመሪያ ለህዝብና ለሀገር። አንተ ቆይ ስማ አንበሴ፣ እንግዲህ ከሆነ አሁን ያልከው ማለት ነው። አሁን ደግሞ በቃ ስለዚህ መጀመሪያ ለህዝብና ለሀገር የሚል ሰራዊት ነው እኛ የምናውቀው። ወታደር ነኝ ብላል። ወታደር ከሆንክ በአካዳሚውን በምንም ነገር ብዙ ነገር ታያለህ። አንተ ወደ ትግል ስትገባ ይዘህ የምትገባው ወይ በረዶ ወይ ቲማቲም አይደለም። እዛ ጋር ይዘህ የምትገባው አንተም የራስ የሆነ ነገር ይዘህ ነው የምትገባው። እዚህ ጋር ያለው ደግሞ ወታደር ግዴታ ሀገሩን እንዳትፈርስ አንተ የራስ ፍላጎት እንዳለ ሁሉም ፖለቲካም ይሁን ሁሉም እዛ ታጣቂ አንተ ፋኖ ብቻ አይደለም። አሁን እንትን እያለ ሸኔም ይሁን ሌላ አካልም ይሁን የራስ የሆነ ፍላጎት አለ። አንተ የራስን ፍላጎት አንግበህ ስትመጣ እዚህ ጋር ያለውም የራሱ የሆነ ፍላጎት አንግቦ ይመጣል። እንደ ሰውኛ ካሰብክ አንድ ወታደር እዚህ ጋር በመሃል ገብቶ የሞተም ይሁን ምንም እየቆሰለም ይሁን እየተሰደበም ይሁን አሁን አንተ ህዝብ ላይ የሚተኩሳልክ አሁን አንተ ህዝብን ወክለ አይደለም አሁን መናገር ያለብህ። ወታደር ሀገሩን ወክሎ ቢያወራ ጥሩ ነው። አንተ ግን ህዝብን ወክለ ሳይሆን ማውራት ካለብህ ግለሰቦችን ወክለ ነው ማውራት ያለብህ። ገብቷል? የአማራ ህዝብ እኮ አሁንም እኮ ሰላም የሚፈልግ ህዝብ በጣም ሞልቷል። ጦርነት የማይፈልግ ህዝብ ሞልቷል። አሁን ከሰሜን እኮ መማር እንችላለን። እንተኝና እንረዳዳ። ካልሆንህ ግን ምንም ወሬ እያስረዘምን ያለ ነው። እኔ እያልኩህ ያለ እሺ የአንድ ግለሰቦችን ሁን። እሺ እንደው አንተ ባልከው መንገድ ማለት ነው የአንድ ግለሰቦችን ሁን። መሰረታዊ ጥያቄ አለ አይደል? አንተ ራስህ እኮ ማለት ነው በስነ ስርዓት እኮ ተበደለ ያለውን ህዝብ እኮ አላወራህም እኮ። አንተ ስለ ራስህ ብቻ ነው የምታወራው። አሁን አንተ ወደ ትግል የገባህበትን እኮ አስረዳኝ አልኩህ። ወደ ትግል የገባህበትን ነገር አስረዳ ስትባል አታስረዳም። የኢትዮጵያ ህዝብ እንደዚህ ሆኖ የወለጋ ህዝብ እንደዚህ ወለጋ ላይ የሞተው አማራ ብቻ ነው እንዴ? ኦሮሞ ሞቷል እኮ ሌላም ብሔር እኮ ሞቷል እኮ። ስማ ወለጋ ላይ እኮ ማን የገደለው? እሺ ማን የገደለው እኮና ማን የገደለው እሺ ስለዚህ እኮ ያለ ማን ነው ጥንፈኛ? ማን ነው? ፍላጎት ያለው አሁን አንተም እንደምትታገለው አንተም ነጥብ እያስቀመጥክ አዳምጠኝ። ነጥብ እያስቀመጥክ አንደኛ ጥንፈኛው ማን ነው? ጥንፈኛው ማን ነው? ጥንፈኛው ማን ነው? መልስልኝ። ሸኔ አይወለ አንደኛ አንተ የኢትዮጵያ መከላከያ ሰራዊት አይደለም ንገረኝ ካልክ ማለት ነው።
የመጀመሪያ ራስህን ደብቀህ ገባህ። እኔ ግን ልንገርህ ጀግናው የአማራ ልዩ ኃይል በላይ ብርጌድ ታውቃለህ ምን ታሪክ ስትሰራ እንደነበር ማለት ነው። ምን ታሪክ ስትሰራ እንደነበር ካንተ ጋር ማለት ነው። እኔ ራሴን ሸውጄ አይደለም የምታገለው። ሌባ በሆን ኖሮ እዝም ያልወከለኝ በሆን ኖሮ እንዳንተ ራሴን ደብቄ ገባ ነበር። እኔ በጀግንነቴ ሁሌም እኮራለሁ፣ በማንነቴ ሁሌም እኮራለሁ። እርግጠኛ ሆኜ ነው የምነግርህ 100% ይሄን ተው። አንተ ስላልከኝ ጀግና ማለት ለቃሉ የሚኖር ነው። ጀግና ብራዘር፣ አንተ 10 ቤት እየረገጥክ ጀግና ነኝ ብለህ እንዳታስብ። ጀግና አይደለም። እንግዲያማ ንገረኝ ካልክ ማለት ነው 2013 ጥቅምት 24 አስታውሰው።